እሺ ቤተሰብ እንዴት ናችሁ? የግሬስ ቤተሰቦች ደህና ናችሁ? እግዚአብሔር ይመስገን። የዛሬን ቪዲዮ ከመጀመሪያ በፊት ማለት ነው በይቅርታ መጀመር እፈልጋለሁ። ምክንያቱም አረጋግጦልኛል። የዛሬ ቪዲዮ አብርሽ ላይ የሆነ የተደረገበት ነገር እንዳለ አረጋግጦልኛል። ትላንት እንግዲህ ላወራሁት ለተፈጠረው ነገር በሙሉ ይቅርታ መጠየቅ እፈልጋለሁ። ምክንያቱም ያው እንግዲህ ሰውነን እንጠረጠራለን፣ የሆነ ያክል በቃ ጥርጣሬ ያድርብናል። የምናያቸው ነገሮች የየሰው አስተያየት የተለያየ ነው እንግዲህ እና እሱንም ነገር ስርዓት ባለው መንገድ ያስረዳችሁኝ ሰዎች ከልብ አመሰግናቸዋለሁ። ትላልቅ ሰዎች ምናምን ከልብ አመሰግናቸዋለሁ እና ዛሬ በቃ አረጋግጦልኛል። አብርሽ ይሄ ጤናማ ነው ምናምን ነገር ብዬ አልነበር ትናንት፣ ጤናማ እንዳይደለ አረጋግጦልኛል የዛሬ ቪዲዮ። እንጃ ከዚህ በላይ ማረጋገጫ ሁላ የሚገኝ አይመስለኝም። እና እንግዲህ ምክንያቱም ምንድን ነው በደንብ እንድንጠረጠረ የሚያደርገው እንትን የኤፍሬም እና የሩታ ሽሽት ነው። በደንብ እንድንጠረጠራቸው የሚያደርገው ከዚህ በላይ ምንም ምክንያት ልናገኝ አንችልም። ትልቅ ምክንያት ነው በቃ ማለት ለምን ሊሸሹ ፈለጉ? ዛሬ እንግዲህ እንደተቀጣጠሩ ትላንት ቪዲዮ ተለቆ አይተዋል ምናምን ነገር እና እኔ የነ ቡዜንም ጥፋት ቆይ እነግራቸዋለሁ። ቪዲዮውን ስንጀምር ምናምን የነ ቡዜ ጥፋት ምን እንደሆነ በደንብ እናወራበታለን። ግን አሁን እሱን ሳይሆን ማውራት የምፈልገው በቃ ያረጋገጥኩት ነገር ስለሆነ ነው። አብርሽ ልክ እንዳይደለ መተትን በሉት ህመምን በሉት በሽታን በሉት አደጋን በሉት ብቻ አብርሽ የሆነ ነገር ሆኗል። ግን ለዛ ነገር እነሩታ ራሳቸው ተጠርጣሪ እንዲሆኑ እያደረጉ ነው። ከዚህ በኋላ እነሩታን ብንጠረጥራቸው አንዳንድ ሰዎች ምንም እንዳትሉ፣ ምክንያቱም ይሆንና እያያችሁ ነው። በጭፍን እንግዲህ ሩታን እንደ አምላክ ካልተቀበላችሁ በስተቀር የሩታን ስህተት ላታዩ የምትችሉበት ምንም ምክንያት የለም። ትልቅ ስህተት እየሰራች ነው። ትልቅ ሽሽትም ትልቅ ውሸትም እየዋሻች ነው። ያው እንግዲህ ትናንትም ብዬ ነበር ነገ ጦርነት ይፈጠራል ምናምን ነገር ብዬ ነበር። ምንም አዲስ ነገር የተፈጠረ ነገር የለም። እምቢ አንሄድም ምናምን ነገር ነው። በእርግጥ መጨረሻ ላይ ህግ ቦታ ምናምን ነገር ብለዋል። ግን እስቲ እሱንም እና ይሆናል። ግን በቃ ይሆና ያልኩት አልቀረም። እንደገና አዲስ ጦርነት ተከፍቷል እና ግን ማለት ነው ከዚህ በኋላ እኔ ለኦዲየንስም ለበቃ የማንም ደጋፊ ሆኑ ግን እኔ እነ ሩታን እነ ኤፍሬምን ምናምን ከዚህ በኋላ ያለምንም ማስረጃ የሆነ ነገር ሳይረጋገጥ ያለምንም ማረጋገጫ ምንም የምናምንበት ነገር የለም። በቃ ከአንድም ሁለት ሶስት ጊዜ ምናምን ነገር በጣም ሸፋፍነዋል። የሀብሉ ጊዜ ደግሞ ቤት እነ ቡዜ ጋር የተገኙ ጊዜ ጎትተው አስወጥተው ዛሬ ደግሞ እንደገና ሻንጣ ይዘው እንግዲህ የት ሊሄዱ እንደሆነ አይታወቅም። ብቻ መዝናናት ይላሉ ግን ከሀገርም ሊወጡ ይመስላል አካሄዳቸው እና ልክ በዛ አይነት ሶስት ጊዜ ተጠርጥሯል። እና ከዚህ በላይ ማረጋገጫ ነገር በሶስት ይጸናል ነው የሚባለው። ሶስት ጊዜ እንድንጠረጥራቸው ያርጉንም ደግሞ ራሳቸው ናቸው እና ያለምንም ማረጋገጫ ከዚህ በኋላ ሩታን የምናምንበት ምንም ምክንያት የለም። ማንንም ሲጀመር ማንንም ዝም ብለን ማመን የለብንም። ግን የሩታ ደግሞ ይለያል። በጣም ኦዲየንስን እየተጫወተችበት ነው። አሁን በዚህ ሰዓት ሩታ በጣም ከምንም ሳትቆጥር ከጥፍር ቆሻሻ ሁላ ሳትቆጥር ነው ኦዲየንስን በቃ ለማስረዳት ሁላ እንትን ሳትል ነገሮችን እየሸፋፈነች ምናምን ነገር ያለው ብቻ። ለማንኛውም እስቲ ይሄን እያንዳንዱን ነገር በዛሬ ቪዲዮ ሪያክት እያደረግን አስተያየቶቻችንን የምንሰጥ ይሆናል። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እኔንም ለማታውቁኝ ሰዎች ቡሱ ይባላለው። ይሄ ደግሞ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ስላላችሁ አሁን 12,000 ልንገባ በጣም ትንሽ ሰው ነው የሚቀረን፣ 100 ምናምን ሰው ነው የሚቀረን እና እስቲ አዳዲስ ሰዎች እባካችሁ ሰብስክራይብ ሳታደርጉ የምታዩ ሰዎች ቪዲዮን አንድ ያቁሙና ሰብስክራይብ አድርጋችሁ 12,000 አስገቡና አስደስቱኝ። ለማንኛውም ወደ ቪዲዮችን በቀጥታ እንግባ። ግን ላይክ እያደረጋችሁ ላይክ ሰሞኑን ትንሽ ተቀዛቅዘል እና ላይክ እያደረጋችሁ በቀጥታ ወደ ቪዲዮ እንግባ። ሰላም ቤተሰቦቻችን እንዴት ናችሁ ያላችሁት? ዛሬ በጣም ተናደናል። ለምን እንደው ታውቃላችሁ? ትናንትና ያያችሁት ነገር ነበርና አብርሃምን እኛ የሆነ ቦታ ለመውሰድ አስበን ነበረ ከቡዜ ጋር። ቡዜም አለች፣ ዴቭም አለ፣ ሄርሜላም አለች እና አንድ ቦታ ለመውሰድ አሁን ጥፋት ካልኩት ነገር ማለት ነው። አሁን አንደኛው ነገር ሁለት ጥፋቶች ምናምን በእርግጥ አይቻልም። አንደኛው ነገር ሄርሜላን ዛሬ ይዘው መምጣታቸው። ምክንያቱም ሄርሜላን ሲያመጡ አንድ ሊገመት የሚችለው ነገር በቃ ምንድነው ሄርሜላን ከአብርሽ ጋር ለማጣበስ አይነት ነገር ነው። እንደዛ ነው ኦዲየንስም ሊወስድ የሚችለው። ትልቁ ጥፋት የነ ቡዜ የነ ዴቭ እዚች ጋር ይሄ ነው። ምንም አትሆንም ሄርሜላ ባትመጣ እዚች ቦታ ላይ ምንም የምታደርገው አስተዋጽኦ የለም። ኢቨን ዳኒ እንኳን በደንብ እየተባበረ ስላለ እንጂ ከዴቭና ከቡዜ አይበልጥም። በቃ ማለት ዴቭና ቡዜ በቂ ናቸው ለዚህ ጉዳይ እና ምን ተብሎ እንዲጠረጠር ይደረጋል። በቃ ሄርሜላና አብርሽ አንድ ላይ እንዲሆኑ እየቀመሩብን ነው የሚለውን ነገር ሰው ኦዲየንስ እንዲቀበል ያደርገዋል። ዛሬ ሄርሜላን ይዛችሁ መምጣታችሁ ማለት ነው። ሌላኛው ሁለተኛው ጥፋታችሁ ደግሞ ማለት ነው ትላንት
ዴቭን ማነው አብርሽን ካፌ አግኝታችሁት ምናምን ነገር ስታወሩት የነበረበትን ቪዲዮ መልቀቃችሁ ነው ትልቁ ጥፋት ብዬ ማሰበው፣ ሁለተኛው ጥፋታችሁ ማለት ነው። በእርግጥ ኦዲየንስ ማወቅ ስለሚፈልግ ለኦዲየንስን ብላችሁ እንደሆነ ይገባናል። ግን የፈለገ ነገር ቢሆን ደግሞ በቃ እቅዳችሁ የሚያከሽፍ ነገር፣ እቅዳችሁ የሚያበላሽ ነገር ምንም ማንም ይሁን የትኛውም አጣዳፊ ነገር ቢሆን ኦዲየንስ በቃ ስለ ኦዲየንስ ሲባል ብቻ አንዳንድ ሰዎች ጋር መድረስ አልነበረበትም። በቃ ትልቅ ሚስጥር ነው ያወጣችሁት። ምክንያቱም በእርግጥ ሰላማዊ በሆነ መንገድ ነበር የተነጋገራችሁት። ግን ሆኖም ግን እነ ሩታ ጋር ይሄ መረጃ ሲደርስ ምን ሊያስቡ እንደሚችሉ ሀሳብ ሊያስቀይሩ እንደሚችሉ ግልጽ ነው። ይህን ነገር ኢቭን አብርሽን ራሱ አስጠንቀቃችሁ ነበር የዛን ሰዓት አታውራ ምናምን ነገር፣ ግን ማገኘው ሰው አለ ብለህ ብቻ ውጣ ብትሉት ትልቅ ነገር ነበር። ሁለተኛው ጥፋታችሁ እሱ ነው። ሌላ ብዙም ጥፋት ያየሁባችሁ ነገር የለም። ትጋታችሁ ምናምን ነገር አደንቃለሁ። ጥረታችሁ በጣም በቃ ለወንድም ምናምን ነገር የሚከፈል መስዋዕትነት ነው እና ሳላደንቅ አላልፍም። እነ ዳኒንም በተጨማሪ ሌላው ነገር ቆይ እናወራበታለን። ልክ አይደለም። አሁን ይዘውት የሚሄዱበት መንገድ በራሱ ልክ አይደለም እንጂ አሁን አንተ ትላንትና ከእናንተ ጋር እንደዛ በቃ እሺ ብሎ ከእናንተ ጋር ተስማምጡ ሲያዩ ይህንን ነገር ደግሞ አላስደሰታቸውም። ከእናንተ ጋር ተገናኘ ማለት ደግሞ ወይ ቡዜ ወይ እኔን አገኘ ማለት ይሄ ልጅ ወደምንፈልገው ቦታ ይዘነው እንሄዳለን፣ ልጁ ሰላም ሆኖ ይመለሳል። ስለዚህ ያንን ነገር ሩታም ሆነ ኤፍሬም አልፈለጉም። ለምን በዚህ ሲጀመር ማለት ነው በጣም ግልጹ ነገር አብርሽ የራሱ ትንሽም ቢሆን ፍቃድ የለውም እንዴ? እነ ሩታ እነ ኤፍሬም ሲፈቅዱ ብቻ ነው ሰውን ሊያገኝ ያለው ከዚህ በኋላ ማለት ነው ከእነሱ ጋር እስከሆነ ድረስ እንደ የራሱ ፍቃድ ምንም የለውም። ትላንት የተቀጣጠረውን ቀጠሮ ለምንድን ነው ትቶ እየሄደ ያለው? ማለት ምንም እርግጠኛ ነኝ ሀሳቡ የመጣው ከኤፍሬም እና ከሩታ እንደሆነ እሱን መለስ ብላችሁ የትላንትናውን ቪዲዮ ማየት ትችላላችሁ። እና የራሱ ፍቃድ እስከማይኖር ድረስ እኔ አላቅም በዚህን ያክል ይተውናልን ብዬ አላስብም። ከሀገር እስከ መውጣት ይተውናል ብዬ አላስብም። ኢቨን ትወና ነው ብለን እንድናስብ ራሱ የሚያደርጉን ምክንያቶች ቢኖሩም ግን እኔ ትቻለሁ እሱን ሀሳብ በቃ ቶታሊ ትላንት ያነሷቸውን ሀሳቦች ትቻለሁ። ምክንያቱም ዛሬ በጣም ብዙ ነገር ስላየን ማለት ነው። እና እኔ አላቅም የራሱን ፍቃድ እስከ መች ነው ታዲያ ከሀገር እስከሚወጣ ነው የራሱን ፍቃድ ማያደርገው? እና ይሄን ነገር በደንብ ቤተሰብ አብርሽ አውቆ ነው የምንል ቤተሰቦች ቆመ ብለን ማሰብ መቻል አለብን። አውቆ ላይሆን ይችላል ሳይሆን በቃ አውቆ አይደለም። አሁን ይሆናለ እንትን በንቃተ ህሊናው አይደለም ያለው ፈዟል ልጁ። ወይም ደግሞ ይሆናለ የሚያስፈራራው ኢቭን አካል ሊኖር ሁላ ይችላል። እስከዛሬ እንትን ያላልነው ነገር የሚያስፈራራው አካል ሁላ ሊኖር ይችላል። ደረሱባቸው እና ሲጀመር እውነት በጣም አሁን በዚህ ሰዓት እንደ አብርሽ የሚያሳዝን ሰው ልታሳዩኝ አትችሉም። እንደዚህ ሚዲያው ላይ ምናምን ነገር በእርግጥ ብዙ የሚያሳዝን ሰው አለ። ግን አብርሽ በቁሙ እየሞተ ያለ ሰው ታውቃላችሁ? በቁሙ እየሞተ ያለ ሰው ነው አብርሽ። እየገደሉት ነው በጣም በቃ አለ አይደል እንዲህ እስከ መቼ ይሄ እኮ ገደብ ሊኖረው ይገባል አይደል? ይሄ ነገር አብርሽ እንደዚህ ምናምን ነገር ሆኖ እኛ የምናውቀው አብርሽ ይሄን አይደለም። በቃ የዚህም በቃ እኛ የምናውቀውን አብርሽ ሩቡን እንኳን አያክልም ይሄኛው እንዲሁም አብርሃም አሸብር ወይ ሌላ ስም እንስጠው። ይሄ አብርሃም አይደለም። ይሄ እኛ የምናውቀው አብርሽ አይደለም። እንዴ ምን አይነት መታወር ነው? ምን አይነት እውርነት ነው? ምን አይነት ጭፍንነት ነው? አብርሽን አሁን በዚህ ሰዓት ጤናማ ነው ማለት እኔ አይገባኝም። እስከዚህ ደረጃ ሲደርስ አላቅም። ቆም ብለን ማሰብ መቻል አለ። እዚህ ደረጃ ላይ ደረሰ ማለት በጣም ትልቅ ነገር ነው። እና በቁሙ እየሞተ ያለ ሰው አብርሽ ነው። በቃ እየገደሉት ነው አብርሽን። ምንድነው እናንተም ዞር በል። ምንድነው ሰሚኛለሽ? ሩታ ዛሬ ፕሮግራም ነበረው ከእህቱ ጋር ገባሽ አይደለ? ፕሮግራም ነበረው ምንም ፕሮግራም ይኑረው ገባሽ? ይሄን ቢያንስ ኢንፎርም አላደረግሻትም። ተረዳሽ? ኢንፎርም አላደረግሻትም። አሁን በመነጋገር አታምኝም አይደል ሩታ? ችግርሽ ግን ምንድን ነው? አንቺ በሰላም ሲነገርሽ ማሰሚም በጣም ሲጀመር ማለት ነው በጣም ተደናግጠዋል በዛሬ ቪዲዮ። እዚች ቦታ ላይ ካያችሁ ማለት ነው ኢቨን ቪዲዮን ሙሉ ራሱ ካያችሁ በጣም የሚገባችሁ ነገር አንድ ነገር ምንድን ነው እንደተደናገጡና የሚያወሩትን ሁላ እንዳጡ ነው። ትንሽ ነው ኢቨን ያወሩት እንጂ አይናቸው ሁላ ያስታወቃል እንደተደናገጡ እና የሚያደርጉት ነገር ልክ እንዳደለ እነ ሩታ ራሱ ጠንቅቀው ያውቁታል። ይቅርና እናንተ በሩታ ሳይድነን ሩታ ልክናት ሩታ ጀግና ምናምን ነገር የምትሉ ሰዎች ይቅርና ሩታ ራሳቸው ራሱ በጣም ጠንቅቀው ያውቃሉ የሚያደርጉት ነገር ልክ እንዳይደለ። ግን የፈለጉት ነገር በእናንተ ልክ መባል አለመባል አይደለም። በቃ በእኛ በኦዲየንሶች እንትን ልክ መባል አለመባል አይደለም የፈለጉት። እነ ሩታ የፈለጉት ሌላ ዓላማ አላቸው። እሱም
በቃ ልክ መጨረሻው ምንድን ነው? በቀል ነው። ሌላ ፍቅር አይታየኝም። እኔ እዚህ መሀል ፍቅር የሚባል ነገር አይታየኝም። ፍቅር እኮ እንጃ እኔ ስለ ፍቅር አሁን በዚህ እንትን ተንተርሼ ማስረዳቱ አልችልም፣ ያቅተኛል። ምክንያቱም ማይገናኝ ነገር ነው። ምንም እዚህ መሀል ፍቅር እያየን አይደለም። የአብርሽና የሩታ ፍቅር እየታያችሁ ያላችሁ እስቲ እጃችሁን አንሱ። አትታዩኝ። የምሬ ነው። ፍቅር አይታይም እዚህ መሀል። እንደዚህ አይደለም ፍቅር አንዴ ተቀመጥ፣ አንዴ ተነስ፣ አንዴ እኔ የምለው ቦታ ሂድ፣ እኔ የምናገረውን ተናገር። እንደዚህ አይነት ፍቅር ነው አይቻላል። ይሄ ወይ መስተፋቅር ነው ፍቅር ሳይሆን ወይ መስተፋቅር ነው ወይ የሆነ አይነት አደጋ ነው። አደጋ በሚለው እንውሰድ። አንዳንድ ቃላቶችን ማትወዱ ሰዎች ስላላችሁ፣ እኔም በእርግጥ ያንን ቃል አልወደውም እና ከዚህ በኋላ አደጋ እያለን እንጠራለን ብቻ ምንም አይሁን ግን ጊዜ ተረጋጊ። ቆይ ሲጀመርም አንድ ያዳምጠኝ። ከእህቱ ጋርና ማግኘት እንደሚፈልግ አታውቅምና ነው መንፈስ እንዳለበት ሰው ይዟችሁ መሮጥ ለምን አስፈለገ? አይደንት ይኖራችሁ እሱ ቡዜ ማግኘት ፈልጉ እንደነበር ታውቃላችሁ። በራችሁ መጥፋት ያ ሁሉ ሻንጣ መያዝ ለምን አስፈለገ? የት ነው ይዛችሁት የምትሄዱት? ምን ያገባሽ? አይመለከትሽም። በደምብ ነው የሚመለከተኝ። የት የሚዘነው ምን አይመለከትሽም። ዝም አልኩ። እንደዚህ ነው ሲጀምር። ቆይ አብርሽ ማን ነው? አብርሽ አልኩ ኤፍሬም ማለት ነው። የቡዜና እኛ ሳናቀው የቡዜና የዴቭ ታላቅ ሆነ እንዴ? ወላጅ አባቱን እኮ ነው የሚመስለው። በቃ አካሄዱ ምናምን ነገር እሱ በካለው ትእዛዝ አብርሽ ዝንፍ ሳይል ሲቀር ወላጅ አባቱ ነው ጋሽዬን ነው በቃ የወከለ እየመሰለኛለሁ እኔ በዚች አጋጣሚ የጋሽዬን ስም እስካነሳው ድረስ ለምን እንደማይመጣ ነው በጣም ግራ የገባኝ ነገር። ይህን ያክል ቤተሰብ ውስጥ ጦርነት የተፈጠረ እህት ከወንድሙ ጋር እንደዚህ የተፋጀ ለምንድን ነው ማይመጡት? መጥተው ለምንድን ነው ማያረጋጉት? በእርግጠኛ ማናውቀው የግል ጉዳያቸው ሊኖር ይችላል፣ ግን ከልጅ የሚበልጥ ነገር አለ ብዬ አላስብም። ቢያንስ እንዲሁም ሌላው ቢቀር አብርሽ ምንም ጤናማ ነው ብሎ የሚያስቡ ከሆነ ራሱ ጋሽዬ ቢያንስ ለማስማማት እነ ዴቭን ልጆቻቸው ናቸው አይደል እዚህ እየተጣሉ ያሉት እና ለምን እነ ዴቭን ከአብርሽም ከኤፍሬምም ከቡዜም ምናምን ጋር በቃ ለምንድን ነው እንትን ማይሉት ማያስታርቁት? ይህ ትልቅ ጉዳይ አይደለም? የቤተሰብ ጉዳይ ምናምን ነገር እና አላውቅም። እኔ እዚች ጋር ብዙ ነገር እንዲሁም ላወራ ነበር፣ ግን ይቅር ብቻ። ለማንኛውም ታላቅነቱ እንደቀረ ያው እንትን እወቁ። በዚህ አጋጣሚ የፍሬምን ታላቅ ማነው ዴቭንና ቡዜን ታላቅ እንላቸውም እንግዲህ በኤፍሬም አካሄድ ማለት ነው። ኤፍሬም ነው ታላቅ፣ ኤፍሬም ነው ሁሉ ነገር የሚመለከተው፣ ኤፍሬም ነው ሁሉ ነገር የሚያገባው፣ ኤፍሬም እንዲሁም ወልዶ ያደረሰው ሁላ ኤፍሬም ነው። እዚህ መሀል እርግጠኛ ነኝ ምናልባት ዴቭ እንኳን ትዳር ሊኖረው ይችላል። ቡዜ ምና ነገር እንደ አባት እንደ እናት ሁላ እየተከበሩ አይደለም፣ ይሆናል እንደ ትልቅ ሰው ሁላ እየተከበሩ አይደለም። ከሚያናዱኝ ነገሮች አንዱ ማለት ለዛውም ታናሽ መጨረሻ ምናምን ነገር አካባቢ ካለ ወንድማቸው ማለት ነው። ይሄ ትልቅ ለሚዲያው ትልቅ መጥፎ ትምህርት ነው። የኤፍሬም እንደዚህ ሲኮን ዝም መባሉ ትልቅ መጥፎ ትምህርት ነው ለሚዲያው። ከቱ ጋር ፕሮግራም አለው። ለምን ቡዜ ይዘሹ ማለት ይጂ አምጡ ነገርኩና ይድበት ጀመር። አብርሽ ምን ተባብለን ነበር? እኔ እናንተ ዛሬ ላይ በሌሊት ይዘው ካጣልፉ የሀገር ሻንጣ ጭነው ሲሄዱ እኔ እናንተ ምን ተባብለን ነበር? ልንዝናና ነው እየሄድን ያለ ነው። እንዲያውም ቆይ ሊዝናኑ ሄዱ። አብረሽ እንዲፈዞ እንዲደንዝዞ ነው የሚዝናናው። እንዲፈዞ እንዲደንዝዞ መዝናናት አለ እንዴ? አይደለም። ሊዝናና ይሆናል ለቅሶ መሄዱ ሰው ሁላ ነው የሚመስለው። ሊዝናና መሄዱና ነገር ሰው አይደለም የሚመስለው አብረሽ። እንዴ ምን አይነት ማይመስል ነገር ነው የምታወሩት? እኛ የምናውቀው አብረሽ እንዲህ አይደለም። ቅድምም ብያቸዋለሁ፣ እንዲህ ተብሎ መዝናናት የለም። በቃ እስቲ ቅድምም ብያቸዋለሁ። እሺ አብረሽ ሄዶ ሚዝናና የሚጫወትና ነገር እንደ ልቡ የሚሆን የሚመስላችሁ፣ እንደ ልቡ የሚቀልድ የሚጫወት ምናምን ነገር የሚመስላችሁ? እኔ እንዲሁም አብረሽን አመካኝተው እንትና ሩታና ኤፍሬም ናቸው ሊዝናኑ የሚሄዱ የሚመስለኝ እንጂ አብረሽን ሊያዝናኑ ምናምን ነገር አይደለም ይሄዱ ያሉት። ኤፍሬም ነው እንዲሁም ለመዝናናቱ በጣም የጓጓው። ሩታ እንዲሁም ብዙም አልጓጓችም፣ ግን ኤፍሬም ያው ስለሚከፈለው ምናምን ነገር ይሆናል ምናልባት በደንብ እንደዚህ የጓጓው ወጪ ስለማያወጣ ያለ ወጪ ስለሚዝናና ምናምን በጣም የጓጓው ሁላ ለመዝናናቱ እሱ ነው። አይደለም ሊዝናኑ የሆነ ለቅሶ ምናምን ነገር ተሰብስበው የሚሄዱ ነው የሚመስለው። ሲጀምር አሁን መዝናናት ውስጥ ቢሆን ለምን ዛሬ ተመረጠ? ካልጠፋ ቀን ካልጠፋ ጊዜና እንትን ሰዓት ዛሬ ለምን ተመረጠ? ትላንት እንግዲህ የተለቀቀውን ቪዲዮ ቢያዩ ነው። ትላንት አይ ቲንክ በዳኒ ቻናል አይደል የተለቀቀው እና ያንን ቪዲዮ ቢያዩ ነው። መቼ ስለ አብርሽ ያለበትን ቪዲዮ አላየንም አይሉም። መቼ ስላላወቅን ነው ዛሬ መዝናኑ ምናምን ነገር አይሉንም ዛሬ። እና ሲጀመር መዝናናቱ ቀድሞ ታቅዷል የምትሉ ሰዎች ልትኖሩ ትችላላችሁ። ቀድሞ የታቀደው ትላንት እንደ ሀሳብ አስብበታለሁ ነው ሩታ ያለችው ከኤፍሬም ጋር ምናምን ነገር ሲያወሩ አይታችሁ ከሆነ ቪዲዮ ማለት ነው እንጂ ዛሬውኑ ምናምን ነገር ለመሄድ
አንዲት እንደዛ እንትን ቃል አልወጣቸው። በቃ ሲጀምር ያንን ቢያውቁ እነ ቡዜም ነገ ብለው ትናንትና ለዛሬ አይቀጥሩትም ነበር። ያንን ቢያውቁ ኖሩ እንደዛ ብላችሁ ቢሆን ኖሩ እና ካልጠፋ ቀን ይሄ እቺን ቀን መምረጣችሁ ራሱ የሆነ ነገር እየደበቃችሁ የሆነ ነገር በቃ እየሸፋፈናችሁ ገመናችሁ ምናምን ነገር እንዳይወጣ እያደረጋችሁ እንደሆነ ያሳያል። በቃ ትልቅ ማስረጃ ነው ይሄ። በመዝናናት መጣቸው ነው። እነዚህ ልጆች አሁን ላይ የራሳቸው ጊዜ ያስፈልጋቸዋል፣ የራሳቸው ታይም ያስፈልጋቸዋል። በቃ ለራሳቸው እንልቀቃቸው። እንዴ ምንድነው አስጨንቅናቸው እኮ ምንድነው ታስጨንቋቸው? ከየትም እኮ አይደለም የወጣው፣ ከሀገር ልንወጣ እኮ አይደለም፣ ከተማ ነው የቀየሩት። የራሳቸው ጊዜ ያስፈልጋቸዋል። እንዴ ደስተኛ በአንተ እቅድና በአንተ ፍላጎት ምናምን ነው እንደሚዝናኑት። አብርሽ ለራሱ አንሶ ነው ለመዝናናት ምናምን ነገር እንዲሁም እሱ ሁላ አይደል ከዚህ በፊት እንትን ሀሳብ ምናምን ነገር እያመጣ ጤናማ ምናምን ነገር ሳለ ማለት ነው ሀሳብ እያመጣ ለመዝናናት ምናምን ነገር አይዲያው የሚያመጣው እሱ አልነበረም። ዛሬ ከአንተ ያነሰ እንትን ሀሳብ ኖሮት ነው ከአንተ ያነሰ ለራሱ ተጨንቆ ነው አብርሽ አንተ እያሰብክለት አንተ እንትን እያቀድክለት ምናምን ነገር ሚዛን ነው አንተ እየነዳህለትም ጭምር። የትኛውንም ጉዞ መለስ ብላችሁ ማየት ትችላላችሁ። አብርሽ እየነዳ ነው የሚሄደው እንጂ አሁን ኤፍሬምና ነገር ማንም ሰው እየነዳለት አይደለም የሚሄደው። እና ማለት ሲጀመር እንዲሁም ኤፍሬምም መመርመር አለበት። ቤተሰብ ኤፍሬምም ይመርመር። እኔ እንዲሁም እሱ ራሱ ትንሽ ችግር ሳይኖርበት አይቀርም። ቅድም አደጋ ብያችሁ የለ ትንሽ አደጋ ሳይደርስበት አይቀርም ኤፍሬም ራሱ። የምሬ ነው። አስመርምሩት እንዴ። የኤፍሬም ጉዳይ እንደ ቀልድ ሊተው ነው። አብርሽ እንትን ተጎዳ ምናምን ነገር አብርሽ ልክ እያሰብ አይደለም ጤናማ አይደለም ብለን ኤፍሬምን መተው የለብንም። ሁለቱም ወንድማማች ናቸው። ሁለቱም ታሟል። ሁለቱም መታከም አለባቸው። በቃ ይሄን ነው የምለው። ሲጀመር ኤፍሬም በጤናው እንደዚህ ሊሆን የሚችል ሰው አይደለም። በቃ ግልጽና ግልጽ ነው። ኤፍሬም ራሱ እንጃ አሁን ይህን ብል በእርግጥ በደንብ ቢሰሙ ምናምን ነገር በደንብ ይናደዳሉ እኮ ግን ይናደዱ የምሬ ነው ይናደዱ። ከአንቺ ጋር ነው እኛ ጋር አልወሰድነውም እኮ። ለምንድን ነው የምትፈሪው? ከኔ ጋር እንዲሆን ፈቀዳችሁለት? ከአንቺ ጋር እንዲሆን ቤት ነው አብራችሁ ናችሁ? ፈቀዳችሁለት? ተለያይታችኋል እንዴ? የትኛውንም አይነት መንገድ እኮ ማንኛውም ሰው እሱ ማለሳም ሌሎቻችሁም እየተጠቀማችሁ ሰላማችንን እየነሳችሁ ነው። በቀጥታ አማርኛና በግልጽ ተናግረን ምንድነው ሰላም የነሳነሽ? አይደለም ቆይ የምን ሰላም መንሳት ነው ነገር እናተራላችሁ እንዴ? ሚዲያውን በሙሉ አይደለም የነዴቭን ብቻ ሳይሆን በቃ በስክሪን በስልክ ለሚመለከታችሁ ሰው ሁላ ሰላሙን የነሳችሁት እናተራላችሁ እንዴ? ምን አደረጉ እነሱ? እናተጋኮ ነው ቁልፉ መታወቅ ያለበት ነገር ሚስጥሩ ያለው እናተጋ ነው። ያንን ነገር ደግሞ በተአምር ማሳወቅ አትፈልጉ። ሰላም የተነሳ ምትይ ከሆነ ለምንድነው አንድ ሁለት ቀን 3 ቀን ማታይላቸው ለነ ዴቭ? እሺ እኔ ለሄርሜላና ለዳኒ አትስጪ ችግር የለውም ስለማታምኛቸው ኢቨን ዘመድም ምናምን ነገር ስላይደሉ ከአብርሽ ጋር ብዙም ንክኪ ስላልነበራቸው ፍቅረኛው እሺ ምናምን ነገር እሱ ለጊዜው ይቅር። ለዴቭና ለቡዜ ለምንድነው ጊዜ ልትሰጪ ያልቻልሽው እንዴ? የእነሱን ጭንቀት በዚህን ያክል ለምን ችላልሽው? ሰው እንግዲህ እንዴ አሁን የምር የምታስቢ አይነት ቢሆን ኢቨን አሁን የምርም አብርሽ ጤናማ ነው ብለሽ ካሰብሽ ራሱ ማለት ነው ሰው እዛ ጋር እኔ ጤናማነቱ አይታየኝም ካለ እስቲ ችግር የለውም እንደዛ ከሆነ እኔ አልታየኝም ነበር ግን በቃ ይመርመር ይላል እኮ ሰው። በቃ ይሄን ያክል ችላ አይልም። ይሄን ያክል ችላ ያልሽበት ምክንያት የሆነ የምታውቂው ነገር ስላለ ነው እንጂ ይሆናላ ይሄን ያክል የቡዜን እንትን የዴቭን ጭንቀት ችላ ልትይ አትችይም። በቃ የሚዲያውን እንትን ራሱ ችላ ልትይ አትችይም። ያንቺንም ሰላም ከመረጥሽ እኮ መተው እኮ ነው። 1-3 ቀን መተው ነው። ከዛ በኋላ ማንን የሚምረጥ ማን በቃ የዛን ሰዓት ማየት እኮ ሲጀመር ነገር የምርጫ ጉዳይ ብቻ አይደለም። ሄርሜላና ሩታናን የሚል ፉክክር ብቻ አይደለም ነገር የአብርሽ ደህንነት ጉዳይ ነው። ደግሞ አሁን መቼስ ሌላው ቢቀር አሁን ዴቭ ድራማ እየሰራ ነው አትይም አይደል ሩታ? ዴቭ አሁን አንቺ ላይ ተንኮል አስቦ ምናምን ነገር የአንቺን ስም ለማጥፋት ሆን ብሎ እየተነሳ ነው ብለሽ አትይም መቼስ። ስም አልጠቀሳችሁም እንጂ በእርግጥ እንደዛ እያላችሁ ስታሾፉም ነበር። ግን ዴቭን ሌላው ቢቀር እነ ቡዜን እሺ ከዚህ በፊትም ሰላም ስላልነበርሽ እነ ዳኒን ምናምን እነ ሄርሜላን ታያቸው። ዴቭ ቢያንስ በእንደዚህ አይነት ነገር እንደማይቀልድ በእንደዚህ አይነት ነገር የሰውን ስም እንደማያጠፋ የእሱ ፐርሰናሊቲ የእሱ ማንነት ግልጽ ነው። አደባባይ ላይ ያለ ነው። ቀና አስተሳሰብ ያለው ሰው እንደሆነ ለሱ ብለሽ ቢያንስ ለምንድን ነው ማትታዩ? ፕሮግራም ይዛል ቃል ገብተህልናል አይደል አብርሃም አዳምጠኝ። ሌላ ቀን እንደርሳለን። ኖ ለምን ይሄኛው አልቀደመም? ለምንድን ነው እነሱ ሩታ ሀሳብ ስትሰጥ እሱ ሲሰጥ ያስቀደምከው? እህትን ትናንት እሺ ብለሃት ነበረ። ሩታ ጠዋት ተነስቶ ይዞ መሄዱ ለምን አስፈለገ? ለምን ነገ ከነገ ወዲያ አትወስዱም? ዛሬ ከእህቱ ጋር ይሁን። ጊዜያችንን በአግባቡ መጠቀም ስላለብን የምትፈሪው ነገር ከሌለ ምንድን ነው ያለችው ሩታ? ጊዜያችንን በአግባቡ መጠቀም ስላለብን
ለመዝናናት የትኛው እኔ የሚያጨናንቅ ጊዜ እንዳለ አላውቅም። ለመዝናናት እኮ የሚያስፈልገው ይሄ ጊዜን በአግባቡ መጠቀም ብቻ ሳይሆን ገንዘብን በአግባቡ መጠቀም ነው፣ ጊዜን አይደለም። በቃ ለመዝናናት ነው። ሌላ እንደዚህ ከዚች እስከዚች ተዝናንቼ እስከዚች ደግሞ በእንትን መልኩ ተዝናንቼ ብለሽ መንገድ የምትቀይሽለት ጉዳይ አይደለም መዝናናት። እንደ የእናንተ መዝናናት ነው ቆይ የኔ ጥያቄ የሚቀድመው ወይስ የአብረሽ ደህንነት ነው የሚቀድመው? የእናንተ መዝናናት ከአብረሽ ደህንነት ከነ ቡዜ ጭንቀት በልጦ እናንተ ልትዝናኑ እኔ አፈር ተዝናኑ አለም መራገም አይሆንብኝና ማንም ይዝናና ፈታ ይበል ችግር የለውም። ግን ይሄ መቅደም ያለበት ነገር ይታወቃል። እኔ በዚህ ልክ ችላ ተብሎ አብርሽ ጉዳይ በዚህ ልክ እንደዚህ ልጁ ቆሞ እየካዱት እንደዚህ እየተካካዱ እኔ ለዛ ነው ቅድም አብርሽ በቁሙ ሞታል። ሰው በቃ በጊዜ ሊደርስለት ይገባል። ጋሼም ቢሆኑ መጥተው መስተካከል ያለበት ነገር ይስተካከል ብለው ለዚህ ነው ተሽ በቃ እውነት ነው ቡዜ ይሄ ነገር ይሄ ልጅ ጤናው ልክ አይደለም ማለት እናንተ ታይቷችኋል አይደል? የት እንውሰደው? እሺ የተመቻችሁ ቦታ እንሂድ ትይ ነበር ወይ ደግሞ ሙሽን የፈለኩትበት እንሂድ ነበር። ሁለቱንም ማለት ግን አንቺ ፍርሃት ስላለብሽ ነው ማሻሸን የምትፈልጊው። ልጅ አይደለም ሁለቱንም አይደለም። በጣም ፈርተሻል ሩታ፣ በጣም ፈርታችኋል። ሲጀመር እነሱ ሲመጡ የተደናገጣችሁት መደናገጥ በራሱ ያሳያል። በቃ እንደተደረሰባችሁ እጅ ከፈንጅ እንደተያዛችሁ ምናምን ነገር ይናገራል። እንዴ መሽናት እኮ ነው የቀራችሁ። እንዲሁም ትንሽ ኤፍሬም ነው አፍ አውጥቶ ምናምን ነገር ሊናገር የሞከረው በቃ ሊተውን ምናምን ነገር የሞከረው እዛች ጋር እንጂ እንዲሁም እኔ የሩታን ፊት እንደዚህ አሁን ሩታ እውነት ኖራት እንደዚህ ዝም ብላ ቆማ የምትሰማ የምታዳምጥ አይነት ሰው ሆና ነው። እውነት ኖራት ማለት ነው። እውነቱ እሷ ጋር እንደሌለ ታውቃለች። ሀቅ እነሱ ጋር እንዳለ ታውቃለች። ለዛ ነው ዝም ብላ የሰማችው። ቃል ስላጣች ነው፣ አፍ ስላጣች ነው። እና እኔ አይደለም መፍራት ሌላ ነገር ሁላ ሆናችኋል። እንዴ በዛሬው አደራረስ እነሱና እነተለይ ስለደረሱ ብሎ ነግሮሽም ሊሆን ይችላል። ተረዳሽኛ? ቢያንስ እንኳን ይህንን ነገር በሌሊት ተነስተሽ አንቺ ጓዛችሁን ጠቅልላችሁ ወደ ሌላ ቦታ ከመሄድ በፊት እሺ ነው ታላቅ እህት ናት፣ ችግር የለውም አግኛትና ከዛ በኋላ ቢያንስ እንኳን እድል አልሰጠሽውም እኮ ቢያንስ አንቺ በሌሊት ከመውጣት እኮ ቢያንስ እሺ እስከ 4 ሰዓት እስከ 3 ሰዓት እሷን አግኝታትና ከዛ እንሄዳለን እኛ ልንዝናና ማለት ትችይ ነበረ። ተረዳሽኝ? እሱ ብቻ አይደለም እንዲሁም ዋናው ነገር ሲጀመር እሱ ብቻ አይደለም። አሁን የምርም አሁን ይሆናል ፕላናቸው መዝናናት ምናምን ነገር ከሆነ ለምን በቃ ቡዜ ብሎ አብርሽ ደውሎ በቃ ትላንት የተቀጣጠርነውን ቀጠሮ ለሌላ ጊዜ እናደርገው፣ ዛሬ ለመዝናናት እየሄድን ነው ምናምን ነገር ሌላ ሀሳብ ስለመጣ ሌላ ጊዜ እናደርገዋለን ብሎ ቀጠሮውን ለምን አላራዘመው? ለምን በሳይለንት ሳይናገሩ ምናምን ነገር እልም ማለት ፈለጉ? ለዛውም እንግዲህ እንደሚናገሩት ብዙ ሻንጣ ምናምን ነገር እንዳያዙ ነው። ለዛም ማስተባበያ የሁላችን ልብስ ነው አይነት ነገር ሩታ እየተናገረች ነበር። እኔ አላቅም ብትዝናኑ ከሳምንት በላይ ተዝናናላችሁ? ሲጀምር ይሰላቻል እኮ ከሳምንት በላይ አንድ ሪዞርትን በሉት የሆነ ቦታ ከሀገር ውስጥ ከሆነ እኮ ነው የምላችሁ። እና አሁን ሌላው ቢቀር እሺ ቀጠሮን ለምን አላራዘሙም ነው የእኔ ጥያቄ። በዝምታ ምናምን ነገር መሄዱ ለምን አስፈለገ? በሌሊት ወታችሁ ምናምን ነገር ገና እንዲ አልነጋም በትክክል ሁላ ቪዲዮ ይናገራል በትክክል እንዳልነጋ። መኪናውን ችግር የለውም አብርሽ ተረጋጋ። ህግ አትዝናኑ ሚለን ከሆነ እናያለን። አሁን ዴቭ አብርሽ ከነሩታ ጋር ምናምን ነገር ህግ ቦታ ምናምን ነገር እያሉ ሊሄዱ ነው እንግዲህ። አሁን ከዛ በኋላ ምን አይነት ህግ ምን እንደሚላቸው እንሰማለን። ግን እኔ አሁን ስለ ህግ እውነት ለመናገር በጣም ምንም በቃ ማውቀው ነገር የለም። ይሄ በተለይ ከእንደዚህ አይነት ጋር ተያይዞ ላሉ ነገሮች ማውቀው ነገር የለም። ግን ህግ አሁን አተዝናኑና ነገር እንደማይል ገልጽ ነው። ነገ ሲመጡ ምንድን ነው እያሉ የሚመጡት? ህግ ፈቅዶልናል ምናምን ነገር እያሉ ሊዝናኑ ሊወጡ ምናምን ነገር ይመጣሉ። ምክንያቱም በቃ የሚታይ አይነት ወንጀል አይደለም። እኔ አሁን መደንዘዝና የሆነ አደጋ ቅድም አደጋ ብያቸው የለ እና ያንን አደጋ ምን ያገናኘዋል ከህግ ጋር? ምንም እኮ የሚታይ የሚጨበጥ ነገር አይደለም እንግዲህ። እና የሚታይ የሚጨበጥ ነገር ቢኖር ማስረጃ ምናምን ነገር ከዛም ከዚህም መጥቶ እንትን ይባላል። የሚጨበጥ ነገር በሌለበት ህግ ቦታ ምንም ፋይዳ አለው ብዬ አላስብም። ህግም አትበጥብጧቸው፣ የሩታና የአብርሽን ህይወት አትበጥብጡ እያሉ ቢለቁ ነው ሌላ ነገር የሚከሰት አይመስለኝም። ብቻ ለማንኛውም እስቲ የሚፈጠረው ነገር አንድ ላይ ቁጭ ብለን እናያለን። እስከ ነገ እንግዲህ በትዕግስት መጠበቅ ነው። ለማንኛውም እዚህ ድረስ ስለተከታተላችሁ ሁላችሁንም ከልብ አመሰግናችኋለሁ። የዛሬው አስተያየቴ ይህን ይመስል ነበር። አደራ ላይክ ያደረጋችሁ ሁላችሁም እንድትወጡ በትህትና ወንድማዊ ጥያቄ ጠይቃችኋለሁ። ወዳችኋለሁ። ይመቻችሁ።